የቼልሲ ንብረት የሆነውና ባሳለፍነው የክረምት የተጫዋቾች የዝውውር መስኮት ወደ ባየር ሚኒክ በውሰቱ ሊያቀናው ሴኔጋላዊው የፊት መስመር ተጫዋች ኒኮላስ ጃክሰን የውድድር ዓመት ከተጠናቀቀ በኋላ ከባየር ሚኒክ ጋር በቋሚነት አይፈራረምም፣ እናም ወደ እናት ክለቡ ቼልሲ ይመለሳል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ለዚህም እንደ ምክንያት ተደርጎ የተጠቀሰው ተጫዋቹ በባየር ሚኒክ ቤት እንደታሰበው በቂ የጨዋታ እድል እያገኘ አይደለም የሚለው ጉዳይ ነው የሚሉ በርካታ መረጃዎችን እየተመለከትን እንገኛለን ማለት ነው። ኒኮላስ ጃክሰን በባየር ሚኒክ ቤት ምን አይነት ጊዜን እያሳለፈ ይገኛል? እናስ ተጫዋቹ በባየር ሚኒክ ያልተፈለገበት ወይም ደግሞ ብዙ የጨዋታ የደቂቃ እድሎች የማይሰጡት ለምንድን ነው? ተጫዋቹስ ወደ ቼልሲ ሲመለስ ቼልሲ ተጫዋቹ በምን መንገድ ሊቀበለው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራን እንገኛለን። ያንንም ደግሞ ከፈጣሪ ቀጥሎ ከናንተ ጋር አብረን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ሁላችሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛለን። እንደዚህ አይነት ልዩ ልዩ ዘገባዎችን ታገኛላችሁ። እንዲሁ ደግሞ ዩቲዩብ አልጎሪዝሙ ለሌሎች እግር ኳስ ተመልካቾች ፕሮግራሙን እንዲያደርሰው ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ከዛ አስቀድሞ ግን እንግዲህ አንድ ትብብርን ከናንተ ከአድማጮች እፈልጋለሁ። እንግዲህ ያለፉትን ከ2 ዓመታት በላይ ለሚሆኑ ጊዜያት እንግዲህ በዚህ አራዳ ሜዳ ኦፊሻል በተባለው የዩቲዩብ ገጻችን ላይ የተለያዩ ስፖርታዊ መረጃዎች፣ ልዩ ልዩ ዘገባዎች፣ ዜናዎች፣ ትንታኔዎች፣ የቀጥታ ስርጭቶች፣ የእግር ኳስ የላይቭ ኮሜንታሪዎችን ወደ እናንተ ሳደርስ ቆይቻለሁ። አሁን ደግሞ እንግዲህ ፈጣሪ ፈቅዶ በሌላ የዩቲዩብ ቻናል መጥቻለሁ ማለት ነው። እንግዲህ ይህ የዩቲዩብ ቻናል የተለያዩ ዓለም አቀፍ ዶክመንተሪዎችን ያልተሰሙ ታሪኮችን የማቀርብበት የዩቲዩብ ቻናል ነው። ቲክታክ ላይ እንግዲህ የመጀመሪያዎቹን ዶክመንተሪዎች መልቀቅ ጀምረናል። በቲክታክ ከ3100 በላይ ተከታታዮችንም አግኝተናል በአንድ ወር ጊዜ ውስጥ ማለት ነው። በዩቲዩብ ላይም እንደዚሁ ደግሞ ቪዲዮ መጫን ጀምረናል እና ታዲያ ይህንን ፕሮግራሞች ደግሞ ለመከታተል እንግዲህ ዲስክሪፕሽን ላይ የማስቀምጥላችሁ ሊንክ አለ። ከዚህ በተጨማሪ ደግሞ እንደዚሁ ኮላቦሬት የተደረገውንም ቻናል እየገባችሁ ሰብስክራይብ እያደረጋችሁ እንድትከታተሉ እንጋብዛለን እና ገና እንግዲህ ከተከፈተ ጥቂት ቀኑ ነው። አታሳፍሩኝም ብዬ ተስፋ አደርጋለሁ። ስለዚህ ቢሃይንድ ዘ ቬል ወይም ከመጋረጃው በስተጀርባ በተሰኘ እንግዲህ የዶክመንተሪ ቻናል መጥቻለሁና ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ ሌሎችም እያጋራችሁ ይህንንም ቻናል እንድናሳድገው እናንተም በአክብሮት ጠይቃለሁ ውድ ቤተሰቦቼን ማለት ነው። ወደዚህኛው ዝግጅታችን ስመጣ እንግዲህ ኒኮን እናገኛለን። የቼልሲ ንብረት የሆነውን የፊት መስመር ተጫዋች ኒኮላስ ጃክሰንን እንግዲህ ትናንትና የወጡ የነበሩ ሪፖርቶች ናቸው ይህንን ነገር በደንብ በስፋት ሲገልጹ የነበረው። ተጫዋቹ ይህ የውድድር ዓመት ከተጠናቀቀ በኋላ ከባየር ሚኒክ ጋር እንደሚለያይና ወደ ቼልሲ እንደሚመለስ በርካቶች የገለጹ ይገኛሉ። በእርግጥ አንድ እዚህ ጋር ክሊር ማድረግ ወይም ግልጽ ማድረግ የምፈልገው ነገር ባየር ሚኒክ በቋሚነት አስፈረመውም አላስፈረመውም ውሉ ሲጠናቀቅ ወደ ቼልሲ ይመለሳል። እሱም አይቀር ጉዳይ ነው። ወደ ቼልሲ መመለሱ የሚቀር ጉዳይ አይደለም። ልክ ኮንትራቱ ባበቃበት ወቅት ወደ ቼልሲ መመለሱ የማይቀር ጉዳይ ነው። ያው ያመራው በውሰቱን ነው እና ይታወቃል። ወደዛ ሲሄድ በደንብ የጌም ታይም ለማግኘት ከዚህ በተጨማሪ ደግሞ የሃሪኬን ምትክ እንዲሆንም ደግሞ ሃሪኬን አሁን ገና በባየር ሚኒክ ይቆያል አይቆይም የሚለው ነገር አልተረጋገጠም። እንደውም የቡድኑ ስፖርቲንግ ዳይሬክተር ማክስ ኤበርል ባለፈው ምን ሲሉ ነበር? ከሃሪኬን ጋር ይፋዊ ንግግር አልጀመርንም፣ ግን አንዳንድ ኢንፎርማል የሆኑ ወይም ኢመደበኛ የሆኑ ንግግሮችን ከተጫዋቹ ጋር እያደረግን ነው የሚል ሀሳባቸውን ሲሰጡ ነበር እና እንዲህ አይነት ሁኔታዎችን ስናይ ነበረ። እንግዲህ እኔ ኒኮላስ ጃክሰን በቼልሲ ቤት በትክክል ወይም ደግሞ በሚገባው ረገድ ትሪት ተደርጓል የሚል ሀሳብ የለኝም። እንደዛ አይነት ሀሳብ የለኝም። ምክንያቱም ተጫዋቹ በባለፉት 2 የውድድር ዓመታት ለእኔ ከኮል ፓልመር ቀጥሎ በጎል ማስቆጠሮች ረገድ በጣም ትልቅ አስተዋጽኦ የነበረው ተጫዋቹ። አሁን ክለቡ ያስፈረማቸውን ተጫዋቾች ብትመለከቱ እንደውም በቅርብ ጊዜ አሁን ዣኦ ፔድሮ በደንብ ወደ ጨዋታ መንገዱ ወደ ጨዋታ ሀዲዱ በደንብ እየመጣ ተመለከት ነው እንጂ ዣኦ ፔድሮ በጣም ጎል ለማስቆጠር ስትራግል ሲያደርግ ነበር። ሊያም ዴላፕ እንደምታዩት ነው። አሁንም ድረስ በጣም ስትራግል እያደረገ ነው የሚገኘው። አሁንም ድረስ ስቲል ነው
በጣም ስትራግል እያደረገ የሚገኝ ተጫዋች ነው ወደ ጥሩ ፎርሙ ወደ ጎል አስቆጣሪነት ፎርሙ ለመምጣት ማለት ነው። እና እንዲህ አይነት ነገሮችን ነው በደንብ በተግባርም እየተመለከትን ያለ ነው። እና የሚገርመው በባለፈው ተጫዋቹ እንግዲህ የዓለም የክለቦች ዋንጫን ካሸነፈ በኋላ ከዛ ክለብ ጋር ተለያይቶ በውሰቱል ወደ ባየር ሚዩኒክ ሊያቀና በረራ እያደረገ በነበረበት ጊዜ የቼልሲው ተጫዋች ሊያም ዴላፕ ጉዳት አጋጠመው። ሊያም ዴላፕ ይሄ ጉዳት ካጋጠመው በኋላ ቼልሲዎች ተጫዋቹን ለመመለስ ነበር ጥረት ያደረጉትና ከፍተኛ የሆነ ትችት ነው ሲቀርብበት የነበረው ቼልሲ ማለት ነው። እንደውም የተጫዋቹ ወኪሎች ምንድን ነው የሚሉት የዛኔ ቼልሲ ተጫዋቹን ዲስሪስፔክት አድርጎታል፣ እንደ ዕቃ እንደ ንብረት ነው የቆጠሩት። በቃ ከዚህ ክለብ መውጣት አለበት ብለው በውሰቱል ወደ ሌላ ክለብ እንዲሄድ ካደረጉት በኋላ አሁን ደግሞ እንደገና መልሰው ለምንድን ነው ይህንን ተጫዋች የሚጠሩት? ለእነሱ ባካፕ ነው ወይ የሚሉ ቅሬታዎችን ሲያቀርቡ ነበርና እንደዚህ አይነት ሁኔታዎችን እንግዲህ ስንመለከትና ስናይ ነበር። ተጫዋቹ ወደ ባየር ሚዩኒክ ሄደ። ወደ ባየር ሚዩኒክ ከሄደ በኋላ አንዱ የሚታወቀውና ግልጽ የሆነው ነገር ቢያንስ ጥሩ የጨዋታ ዕድሎችን ሊያገኝ ይችላል ከሚለው ነገር አንጻር ነው። ነገር ግን ደግሞ እንዲህ አይነት ኤክስፔክቴሽን ኖሮት ወደዛ ወደ ጀርመን ያቀናም ተጫዋችን ቢሆን ነገር ግን በሚጠበቀው ልክ ደግሞ በኤክስፔክቴሽኑ ልክ ለተጫዋቹ በቂ የጨዋታ ዕድል እየተሰጠው አይደለም የሚገኘው ይላሉ በርካታ ሪፖርቶች እንደሚናገሩት። እንግዲህ አሰልጣኝ ሊያም ሮዚነር ተጫዋቹን ይፈልገዋል ወይስ አይፈልገውም? እሱን ቀጣዩ ጊዜ ላይ አብረን የምንመለከተው ጉዳይ ነው የሚሆነው። ነገር ግን ደግሞ የኒኮላስ ጃክሰንን ጉዳይ በተመለከተ አሁን ወሳኝ የሆኑ ውይይቶች መደረጋቸው አይቀርም። ምክንያቱም ተጫዋቹ ወደ ቼልሲ ተመልሶ ራሱ ቼልሲ ይፈልገዋል ወይ ተጫዋቹን በክለቡ እንዲቆይ ይፈልጋል ወይ? ምክንያቱም ካስፈረማቸው ተጫዋቾች አንጻር ወደ ክለቡ ካመጣቸው አዳዲስ ፊርማዎች አንጻር ስትመለከቱት ቼልሲ ኒኮላስ ጃክሰንን ላይፈልግ የሚችልበት እድል አለ፣ ወይም ደግሞ ተጫዋቹን በዛ ክለብ ውስጥ የማይፈልግበት ሁኔታ መፈጠሩ አይቀርም። ስለዚህ የኒኮላስ ጃክሰን እና የቼልሲ ቆይታ ራሱ በደንብ በቀጣይነት የሚታይ ይሆናል። ግን ዘንድሮ አሁንም ቢሆን ሃሪኬን ባለበት ቡድን ውስጥ በጣም ከፍተኛ የሆነ ጎል አስቆጣሪ ተጫዋች ባለበት ቡድን ውስጥ እሱም ቤንች አድርገ ኒኮላስ ጃክሰንን ማስጀመር በጣም ከባድ ይመስለኛል። ለቨርሰንት ካምፓኒም ለምርጫ ብዙ የሚከብድ ነገር አይደለም፣ ወይ ደግሞ ለምርጫ ብዙ የሚያስቸግር ነገር አይደለም። ኦልሬዲ ይታወቃል ሃሪኬን የቡድኑ ቶፕ ስኮረር ነው። ኢቭን የአውሮፓም ለከፍተኛ ጎል አስቆጣሪነት እየተፎካከረ የሚገኝ ተጫዋች ነው። ስለዚህ ሃሪኬን የቋሚነቱን ቦታ እንደሚያገኝ ግልጽ ነው። እንግዲህ በአንዳንድ ደቂቃዎች ላይ ተቀይሮ የገባ ወይ በአንዳንድ ጨዋታዎች ላይ ደግሞ በቋሚነት ሲጀምር ነው ልንመለከት የምንችለው። ግን ዘ ታይምስ ይዞት የወጣው ዘገባ እንደሚያሳየው እንግዲህ ተጫዋቹ ወደ ቼልሲ የሚመለስበት እድል በጣም ሰፊ ነው እና እንግዲህ እንደምንመለከተው ከሆነ ተጫዋቹ ኢንቮልቭ ያደረገባቸው ደቂቃዎች በአቬሬጅ 45 ደቂቃ ነው ሜዳ ውስጥ የሚቆየው የሚሉ መረጃዎችን እናያለን። እንግዲህ ተጫዋቹ 22 ጨዋታዎችን ነው ዘንድሮ ለባየር ሚዩኒክ ያደረገው እና ከነዛ ውስጥ ደግሞ 7 ጨዋታዎች ብቻ ናቸው ከ45 ደቂቃ በላይ ሜዳ ላይ የተጫወተባቸው። አብዛኞቹ ጨዋታዎች ወይ ጨዋታው ሊያልቅ ሲል ነው ተቀይሮ የሚገባው ምናምን እንደዛ አይነት ሁኔታዎችን ነው የምናየው። አንዳንዴ ደግሞ ጭራሽ ተቀይሮም ላይገባ ይችላል እና አሁን ምናልባት ኤንዞ ማሬስካ ክለቡን ለቀው መውጣታቸውና የሊያም ሮዚነር መምጣት ለዲስከሽን ወይም ደግሞ ለንግግር አየሩን ክፍት ሊያደርገው ይችላል። ተጫዋቹ ምናልባት የሚፈልገው ከሆነ ሊያም ሮዚነር ለመነጋገር ክፍት ሊሆን ይችላል። ነገር ግን ደግሞ ያንን ሁኔታ ደግሞ እንደገና ቼልሲ ብሎክ ማድረጉ ደግሞ የሚያደርግበት ሁኔታም ከተፈጠረ ተጫዋቹ ከባየር ሚዩኒክም ሳይሆን ከቼልሲም ሳይሆን ነው የሚቀረው ማለት ነው እና እንደውም ታዋቂው ዘጋቢ ጣሊያናዊ ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ አንድ መረጃን አጋርቷል። እሱ ምንድን ያለው ዛሬ ለነግራችሁ የምችለው አንድ ነገር እና እኔ የምጠብቀው አንድ ነገር ተጫዋቹ ክረምት ላይ ወደ ቼልሲ ተመልሶ የቼልሲን ስብስብ ተቀላቅሎ በቼልሲ የዕቅድ አካል ከሚሆን ይልቅ በቃ ሌሎች አማራጮችን ቢፈልግ የተሻለ ነው፣ ሌሎች ክለቦችን ቢፈልግ የተሻለ ነው። አዎ እርግጥ ነው
ኤንዞ ማሬስካ ክለቡን ለቆ ወጥቷል። አዲስ አሰልጣኝ መጥቷል። ምናልባት ያ ፖሲቢሊቲ ሊኖር ይችላል። ነገር ግን አሁን ባለን ሁኔታ ከተመለከት ነውና እንደኔ አረዳድ ከሆነ ተጫዋቹ አሁንም ገበያውን ወጥቶ ቢመለከት ሌሎች ክለቦችን ቢያይ የተሻለ ነው የሚል ሀሳብ ነው የሰጠው። እንግዲህ ቼልሲ ውስጥ ዦ ፔድሮ አለ፣ አሁን ሊያም ዴላፕ አለ። ከዛ ደግሞ ሌላኛው ገና ወደፊት ብቅ እያለ ነው እየተባለ የሚገኘው ማርክ ጊዮ አለ። ተመልከቱ። ቼልሲ ደግሞ ከስትራስቡርግ ጋር ኤማኑኤል ኤማጋ የተባለውን ተጫዋች ለማስፈረም ኦልሬዲ መጨረሻው የአሁኑ ሲዝን ሲጠናቀቅ ስብስቡን ይቀላቀላል ተብሎ ይጠበቃል። ስለዚህ የፋብሪዚዮ አርጊውመንት ምንድነው? በቼልሲ ውስጥ አማራጮች ብዙ ናቸው። ስለዚህ በቀላሉ የቼልሲን ስብስብ ሰብሮ ላይ ገባ ስለሚችል ገና ካሁኑ አማራጭ ማየት አለበት፣ አማራጮች መፈለግ አለበት ነው እያለ የሚገኘው ፋብሪዚዮ ሮማኖ። እና እስቲ እናንተ የእግር ኳስ ተመልካቾችና የቼልሲ ደጋፊዎች ምን ትላላችሁ? ኒኮላስ ጃክሰን ወደ ቼልሲ ቢመለስና እድል ቢሰጠው በአሰልጣኙ እድል ተሰጥቶት እንደገና ራሱን ቢያሳይ ይሻላል ትላላችሁ ወይስ በቼልሲ ቤት ቢበቃው ይሻላል? ኮሜንት ላይ ሀሳቦቻችሁን ጻፉልን። በጣም የሚተች ተጫዋች ነበር በቼልሲ ጎሎች ያበክናል፣ ይስታል፣ ምናምን የሚባሉ ትችቶች አሉ። ሲመጣም ግን ከጫና ጋር ነው የመጣው። አዲሱ ዲዲየር ድሮግባ እየተባለ ሁሉ ነው ሲመጣ የነበረው እና እሱ ድሮግባ አትበሉኝ እኔ ራሴ ጃክሰን ነኝ እያለ ነው ሲናገር የነበረው እና እንደዚህ አይነት ነገሮች ነበሩ። እንግዲህ አሁን 4 ወራት ነው የቀረው ሲዝኑ ሊጠናቀቅ። ስለዚህ ጃክሰን በባየር ሚኒክ የቋሚነት ውል አይፈርምም የሚሉ መረጃዎች አሉ። ብዙ የጨዋታ ደቂቃዎች የተሰጡት አይደለም። ሜዳ ላይ ከ40 ደቂቃ በላይ እንኳን እየተጫወተ አይደለም። 20 ምናምን ጨዋታዎችን ነው እስካሁን ያደረገውና ከባየር የሚለቅበት እድል በጣም ሰፊ ነው። ቼልሲስ ተጫዋቹን ይመልሰዋል ወይ እና በስብስብ ውስጥ አካቶት ለሚቀጥለው ለ2026-27 የውድድር ዘመን ይጠቀምበታል ወይ? እሱን እንግዲህ አብረን የምንመለከተው ጉዳይ ይሆናል።